ስለዚህ የመጀመሪያ ፒን ከመጣበት ቀን ጀምሮ ባሉት 4 ወራት ወይም ባሉት ጊዜያት $10 መስራት የግድ ነው። $10 ካልሰራን አሁንም ያለ ፒን ማለፍ አንችልም። ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የያሲኖ ቲፒስ ዩቲዩብ ቻናል ቤተሰቦች እንኳን በሰላም መጣችሁ ወደ እዚህ ቻናል። ዛሬ ቀን የመጣችሁ ካላችሁ እንኳን በሰላም መጣችሁ። ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እያልኩኝ ከያሲን ቴክ ዩቲዩብ ቻናል ወደዚህ የመጣችሁ ካላችሁ ባለፈው ፖስት አድርጌላችሁ በነበር መረጃ ኮሚኒቲ ላይ ዛሬ ድንቅ መረጃ ይዤላችሁ መጥቻለሁ። እሱ ምንድነው ከዩቲዩብ አድሴንስ ፒን ቬሪፋይ አደራረግ ጋር በተያያዘ በጣም ብዙዎች እየተቸገራችሁ ትገኛላችሁ። ብዙዎች ዩቲዩብ ቻናልን ሞኔታይዝ ከማድረግ ይልቅ አድሴንስ ፒን ቬሪፋይ ማድረግ እንደከበዳችሁ አይቻለሁኝ። ስለዚህ ከዚህ ጋር በተያያዘ በጣም በርካታ መረጃዎች እየተነሱ ይገኛሉ። ፒን ቬሪፋይ ሳያደርጉ ቀርተው ዩቲዩብ ሞኔታይዝ ያነሳባቸው አሉ። 4 ወር ያለፋቸው ፒን ያልመጣላቸው እንዴት ያለ ፒን ማለፍ እንደሚችሉ ብዙዎች ጥያቄ ሆኗል በዚህ ጊዜ ማለት ነው። ከዚህ ጋር በተያያዘ በጣም በርካታ መረጃዎችን ነው ዛሬ ሁሉንም አንድ ላይ ይዤላችሁ የመጣሁት። መጀመሪያ ላይ ምንድነው የምናየው በዚህ አሁን ዩቲዩብ አዲስ አሁን ከቅርብ ጊዜ በኋላ መጀመሪያ የነበረው ምንድነው ዩቲዩብ አድሴንስ አፕላይ እንዳደረገን ልክ $10 ስንሰራ ነበር ፒን የሚላክልን $10 ስንሰራ ነበር ለመጀመሪያ ጊዜ ፒን የሚላክልን። አሁን ግን ዩቲዩብ ምንድነው ያደረገው ገና ዩቲዩብ አፕላይ ካደረግን በኋላ አድሴንስ ፎርም እንደሞላን ፒን መላክ ጀምሯል። ስለዚህ የመጀመሪያ ፒን ከተላከበት ቀን ጀምሮ አድሴንስ መቁጠር ይጀምራል 4 ወሩ ማለት ነው። የመጀመሪያ ፒን ከተላከበት ቀን ጀምሮ ማለት ነው። ያ ምንድነው በአካውንታችን ላይ 2 ሳንቲም 3 ሳንቲም ወይ $1 $2 ሊኖር ይችላል። በዚህ ጊዜ ዩቲዩብ ፒን መላክ ጀምሯል። እንደ ከዚህ ቀደሙ የግድ $10 እስኪንሰራ መጠበቅ አቆሟል ማለት ነው። ስለዚህ እስከ 4 ወር ባለን ጊዜ ውስጥ በዚህ መሃል እኛ $10 መስራት የግድ ነው ማለት ነው። እስከ 4 ወር ፒኑ የመጀመሪያ ፒን ከተላከበት ቀን ጀምሮ እስከ 4 ወር ባሉ በዚህ መሃል $10 ከሰራን ብቻ ነው ያለ ፒን ማለፍ ምንችለው ማለት ነው። ወይንም ፒኑን አግኝተን አፕላይ ማድረግ ይጠበቅብናል ማለት ነው። ልክ የመጀመሪያ ፒን ከተላከ በኋላ ማለት ነው። የአብዛኞቻችሁ ችግር ምንድነው? የመጀመሪያ ፒን ከተላከ በኋላ አብዛኞቻችሁ ትዘናጋላችሁ። በዚህ እኔ ዩቲዩብ ቻናል ከከፈትኩ ጀምሮ እስከዛሬ አወራለሁ አትሰሙም። የምናገራቸው ነገሮች አትሰሙም። እሱ ምንድነው? የመጀመሪያ ፒን ከተላከበት ቀን ጀምሮ አብዛኞቻችን ዝም ብለን እንቀመጣለን። 3-4 ወር ዝም ብለን ፒን እንጠብቃለን። ፒኑ አይመጣም። የሁላችሁም ችግር ይህ ነው። አብዛኛው በጣም ብዙ ቪዲዮዎችን ሰርቻለሁ። እነሱን ገብታችሁ ሳታዩ ጥያቄ ብቻ ጠይቃላችሁ ቴሌግራም ላይ ማለት ነው። የአብዛኞቻችሁ ችግር ምንድነው? 4 ወር ምንም አይነት ፒን ሳትጠይቁ ወይም አንድ ዙር ፒን ካልመጣላችሁ ሌላ ፒን ሪኩዌስት ሳታደርጉ ጊዜ በጣም ይሄድባችኋል። 4 ወር ያልፋችኋል። ያኔ ደግሞ ፒን አይመጣም። ችግር ውስጥ ትገባላችሁ። ትልቁም ችግር ይህ ነው ማለት ነው። እናም የአብዛኞቻችሁ ችግር ፒን ሪኩዌስት ሳታደርጉ 4 ወር ያልፋችኋል። ያኔ ትልቅ ችግር ውስጥ ትገባላችሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? የመጀመሪያ አድሴንስ አፕላይ እንዳደረጋችሁ በየወሩ እየጠበቃችሁ ፒን ፖስታ ቤት እየሄዳችሁ ቼክ ታደርጋላችሁ። እናም የአብዛኞቻችሁ ችግር ፒኑን ሪኩዌስት ሳታደርጉ 3 ወይም 4 ጊዜ ሪኩዌስት ሳታደርጉ 4 ወር ያልፍባችኋል። ዩቲዩብ ማስታወቂያ ያነሳባችኋል። ያኔ ግራ ትጋባላችሁ። ይህ እንዴት እንደሚቀረፍ ነግራችኋለሁ ማለት ነው። ይህ ሊቀረፍ የሚችለው የግዴታ ዩቲዩብ አፕላይ አድርጋችሁ አድሴንስ አፕላይ እንዳደረጋችሁ በፖስታ ቤት ፒኑን ካጣችሁ እየተመለሳችሁ በየወሩ ሪኩዌስት ኒው ፒን ማድረግ አለባችሁ። የግድ ያለ ፖስታ ለማለፍ 3 ጊዜ ሪኩዌስት ኒው ፒን ማድረግ ይጠበቅባችኋል ማለት ነው። በየወሩ 3 ጊዜ ሪኩዌስት ኒው ፒን ቬሪፋይ የምትሏን እየነካችሁ ሪኩዌስት ኒው ፒን ማድረግ ይጠበቅባችኋል። የግድ 3 ጊዜ ሪኩዌስት ኒው ፒን ካላደረጋችሁ ያለ ፒን ማለፍ አይቻልም በአድሴንስ ህግ መሰረት ማለት ነው። ሌላኛው ችግር ምንድነው? $10 ሳንሰራ 4 ወር ይሞላል። አንዳንድ ጊዜ $10 ሳንሰራ 4 ወር ይሞላል። ይህም አንደኛው ችግራችን ነው።
እና $10 ሳሰሩ 4 ወር ካለፈ ዩቲዩብ $10 ሳይሆን የሚያየው መጀመሪያ ፒኑ ከላከበት ቀን ጀምሮ ያለውን ይቆጥርና ልክ ያለ ፒን ቬሪፋይ ለማድረግ ስትሞክሩ የመጀመሪያው ጥያቄ $10 ሰርታችኋል የሚል ስለሆነ እዛ ጋር እኛ $10 ስለሰራን ውድቅ ይሆንብናል ማለት ነው። ስለዚህ የመጀመሪያ ፒን ከመጣበት ቀን ጀምሮ ባሉት 4 ወራት ወይም ባሉት ጊዜያት $10 መስራት የግድ ነው። $10 ካልሰራን አሁንም ያለ ፒን ማለፍ አንችልም ማለት ነው። ይህም አንዱ ችግራችን ነው። ስለዚህ እዛ ጋር ምንድነው 4 ወር ከሞላ በኋላ እኛ ያለ ፒን ለማለፍ ስንሞክር እዛ ጋር ስለማያሳልፈን ድጋሚ ማስታወቂያም ቢነሳም ወደ ኋላ ተመልሰን $10 እስኪሰራ መጠበቅ ኦሬዲ ማስታወቂያ ስለምንነሳ ከዚህ በኋላ $10 የምንሰራበት ኦፕሽን ስለሌለ ችግር ውስጥ እንገባለን። ይህም አንዱ ችግር ነው ማለት ነው። የግዴታ ባሉት ጊዜያት $10 መስራት ይጠበቅብናል ማለት ነው። ኦሬዲ አብዛኞቻችን $10 ከሰራን በኋላ ነው የመጀመሪያው ፒን ራሱ ምላክ። ከዚህ ጋር በተያያዘ ዋናው ትልቁ ችግር ኮንታክት አስ የሚል ጽሁፍ አይመጣልንም። እዛ ጋር ፎርሞቹን ስንሞላ ኮንታክት አስ የሚል ጽሁፍ አይመጣልንም። ኮንታክት አስ የሚለው ጽሁፍ የማይመጣልን ወይ $10 ካልሰራን ባለፉት 4 ወራት ውስጥ ወይንም ደግሞ ባለፉት 4 ወራት ውስጥ 3 ጊዜ ሪኩዌስት ፒን ካላደረገን አይመጣልንም ማለት ነው። 3 ጊዜ ሪኩዌስት ፒን ካላለን ኮንታክትስ የሚለው ኦፕሽን አይመጣልንም። ስለዚህ ያለ ፒን ማለፍ አንችልም። አድሴንስ ከቻናላችን ላይ ይነሳል። እነዚህ ችግሮች ይከሰሱብናል ማለት ነው። ስለዚህ እነዚህ ነገሮች አሟልተን ለምሳሌ ለማለፍ እየሞከርን ሳለ የመጀመሪያው ዩቲዩብ የምጠይቀን የመጀመሪያው ነገር ምንድነው? have you received your pin የሚል ነው። ፒን ተቀብላችኋል የሚል ጥያቄ ነው የሚጠይቀን። የመጀመሪያ ያለ ፒን ለማለፍ ስንሞክር ኦሬዲ ፒን ስላልተቀበልን ሁላችንም አልተቀበልን ብለን እናልፋለን። ቀጣይ ጥያቄ ዋናው ጥያቄ have you requested 3 pin replacement የሚል ነው። 3 ጊዜ replacement ፒን ጠይቃችኋል ነው። እዚህ ጋር እኛ ካልጠየቀን ይሄን ስቴፕ ማለፍ አንችልም። 3 ጊዜ ፒን replacement ካልጠየቀን ወይም 3 ጊዜ request ፒን ካላደረግን ማለፍ አንችልም። ይሄን ስቴፕ ኮንታክት አስ የሚለው አይመጣልንም ማለት ነው። ሶስተኛ ጥያቄያችን $10 በቻናላችሁ ላይ ሰርታችኋል የሚል ጥያቄ ይመጣልናል። $10 ሰርተን ከሆነ አሁን ግን ካልሰራን አሁንም ይሄን መንገድ ማለፍ አንችልም። ልክ እነዚህ ነገሮች ስህተት ከሆነና እኛ ከነዚህ ውስጥ አንዱ የጎደለ ከሆነ ከታች ኮንታክትስ የሚል ጽሁፍ ሳይሆን ሌላ ጽሁፍ ነው የሚመጣብን እንደዚህ አይነት ማለት ነው። ስለዚህ በዚህን ጊዜ እኛ ማለፍ አንችልም ያለ ፒን ማለት ነው። ግን ትክክል ከሆነና እኛ የሞላናቸው ነገሮች እኛ $10 ሰርተን ከሆነ 3 ጊዜ ሪፕሌስመንት ፒን ጠይቀን ከሆነ ማስታወቂያ ከመቆሙ በፊት በዚህ ኮንታክትስ በሚለው ገብታችሁ ፎርሙን ሙሉ የሚል ይመጣላችኋል። በዚህን ጊዜ ያለ ፒን ማለፍ ትችላላችሁ ማለት ነው። ስለዚህ የአብዛኞቻችሁ ችግር ምንድነው? እነዚህ ነገሮች ካላደረግን ወይንም 3 ጊዜ ሪፕሌስመንት ፒን ካልጠየቀን ወይም $10 በዚህ በአራት ወር ውስጥ ካልሰራ ምንድነው የምናደርገው ማለት ነው? ኦሬዲ ማስታወቂያ ቻናላችን ላይ ይነሳል። አድሴንስ ስቴፕ 2 ኢረር ያሳያል ማለት ነው። በዚህ ጊዜ ኦሬዲ ማስታወቂያ ስለተነሳ $10 ያልሰራን ከሆነ ከዚህ በኋላ የመስራት ቻንስ ስለሌለን ቼንጅ አድሴንሱን ቼንጅ ብናደርግ የተሻለ ነው። ሌላ አድሴንስ አካውንት ቢከፍት የተሻለ ነው። እሱ እንዴት እንደምንቀይር አሳያችኋለሁ አሁን ከዚህ ቀጥሎ ማለት ነው። ግን ደግሞ 3 ጊዜ ሪፕሌስመንት ፒን ካልጠየቅን እዚሁ አድሴንስ ላይ ማስታወቂያ ተነስቶ እንዳለ አድሴንስ ላይ በመመለስ በቀጥታ ወሩን እየጠበቀን ሪኩዌስት ኒው ፒን ማድረግ ይኖርብናል። ወር እየጠበቀን ሪኩዌስት ኒው ፒን 3 ጊዜ ካልን በኋላ ያለ ፒን እንደገና ቬሪፋይ ማድረግ እንችላለን። $10 ደግሞ ካልሰራን ኦሬዲ ማስታወቂያ ስለተነሳ ከዚህ በኋላ የመስራት ቻንስ ስለሌለን $10 በቀጥታ አድሴንስ አካውንታችንን ቼንጅ ማድረግ እንችላለን። እዛው አድሴንስ ላይ በመግባት ወይም ዩቲዩብ ስቱዲዮ ላይ በመግባት ማለት ነው። ዩቲዩብ ስቱዲዮ ላይ በመግባት በቀጥታ ከታች ሞኔታይዜሽን ፔጅ ላይ እንገባለን። በነገራችን ላይ ኢረር ካለ በኋላ ቼንጅ ማድረግ አይቻልም። ይሄን አስተውሉ። ኢረር ካለ በኋላ ወይም አድሴንስ ሞኔታይዜሽን ፔጅ ላይ ዩቲዩብ ስቱዲዮ ላይ ኢረር ካለ በኋላ ምንም አይነት ቼንጅ የምናደርገው ነገር የለም። ኦሬዲ ሁሉ ነገር እዛው ይቆማል ማለት ነው። ቼንጅ የሚደረግ ነገር አይኖርም። ስቴፕ 2 ኢረር ካለ ግን ስቴፕ 2 ኢረር ከማለቱ በፊት ወይም 4 ወር ሞልቶ ከመነሳቱ በፊት ከዚህ እንደምታዩት ከዩቲዩብ ስቱዲዮ ላይ በመግባት ሞኔታይዜሽን ፔጅ ላይ ከታች ቼንጅ የምትላለች እዛ ላይ በመግባት አዲስ ኢሜል ክሬት በማድረግ በሌላ ወይ በእህታችን በወንድማችን ስም ክሬት ካደረግን በኋላ በዛ በአዲሱ ኢሜል እንቀይራለን ማለት ነው። ዩቲዩብ ቻናላችን ላይ ኮኔክት ያደረገውን አድሴንስ በምታዩት መሰረት እንቀይራለን ማለት ነው። ይህን ከቀየራችሁ በኋላ ኦሬዲ ከ6 ሰዓት በኋላ ስቴፕ 2 ኢን ፕሮግሬስ እና ከ6 ሰዓት ባልበለጠ ጊዜ በቀላሉ መቀየር እንችላለን ማለት ነው። ከዛ በኋላ በአዲሱ አድሴንስ አካውንታችን ዩቲዩብ ላይ ተገናኝቷል። ያኛው ዲስኮኔክትድ ሆኗል።
ከዚህ በኋላ በቀላሉ እዚህ ላይ $10 መስራትና እንደ አዲስ እንደገና 4 ወር ጠብቀን ሁሉንም ስቴፖች በትክክል አስተካክለን እንደገና 4 ወር ጠብቀን ቬሪፋይ ማድረግ የምንችልበት መንገዶች አሉ። ዋናው ግን ማወቅ ያለባችሁ ነገር ሞኔታይዜሽን ፔጅ ላይ ስቴፕ 2 ኢረር ካለ በኋላ እዛ ጋር ምንም ምንቀይረው ምንለውጠው ነገር አይኖርም። ሁሉም ነገር እዛ ስታክ እንዳረገ ይቀራል ማለት ነው። ይህ ነገር ከመከሰቱ በፊት ግን አስቀድመን አክቲቭ ሆኖ እንዳለ ቼንጅ ማድረግ እንችላለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እኔም ራሱ በዚህ በኢንቫሊድ ክሊክ አዲሱ ዩቲዩብ ከዚህ ቀደም ከነበረው ዩቲዩብ ቻናሌም ከዌብሳይቴም ላይ ሞኔታይዜሽን መነሳቱን ነግሬያችሁ ነበር። እንዲሁም ወደ አድሴንስ አዲሱ ዩቲዩብ ቻናል እና አዲሱ ዌብሳይት እየሰራው እገኛለሁ። በቅርቡ ዌብሳይቴን ሞኔታይዝ አደርጋለሁ በዚህ ሳምንት ማለት ነው። ሁሉም ነገር ጨርሻለሁ። አፕላይ ማድረግ ብቻ ነው የቀረኝ። እንዲሁም ከዚህ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናሌ አለ። የቴሌግራም ቻናሌን እየገባችሁ ቤተሰብ ሁኑ። እስካሁን አብራችሁን ስለቆያችሁን ከልብ አመሰግናለሁ። በቀጣይ በሌላ መረጃ እስከምንገናኝ ባይ